ከግማሽ ሚሊዮን በላይ ሰዎችን አፈናቅሎ የተዋቀረው የሸገር ከተማ ነዋሪዎች ቅሬታቸውን አሰሙ። ትግራይ ክልል ወቅታዊ ሁኔታ በውይይት እንዲፈታ ጥሪ ቀርቧል። የሶማሊያ መንግስት አልሻባብ በሀገሪቱ ፕሬዝዳንት አጀብ ላይ ጥቃት ማድረሱን አረጋግጧል። አክብሮታዊ ሰላምታችን በያላችሁበት ድረስ የተወደዳችሁ ሸገር ታይምስ ቤተሰቦች እንዴት ናችሁ? የሰዓቱ ዜናችን እነሆ ተጀምሯል። በመግቢያችን ላይ ያስተዋወቅናችሁን ጨምሮ ሌሎች መረጃዎችን አካተን ይዘናል። አብራችሁ እንድትቆዩ ጋብዘን ወደ ዜናዎቹ አለፍን። ወደ ቀዳሚ ጉዳያችን አመራን። ከግማሽ ሚሊዮን በላይ ሰዎችን አፈናቅሎ የተዋቀረው ሸገር ከተማ ነዋሪዎች ቅሬታቸውን አሰሙ። ለመንገድ ዳር ተብሎ በሸገር ከተማ አስተዳደር የፈረሱ ቤቶች ላይ ምትክ ቦታ ወይም ካሳ አለመሰጠቱ ለችግር እንደዳረጋቸው የጉዳዩ ሰለባ የሆኑ የህብረተሰብ ክፍሎች ገልጸዋል። በጡረታ ዕድሜ ላይ እንደሚገኙ አስረድተው አስተያየታቸውን ለጀርመን ድምጽ የሰጡ የሸገር ከተማ አስተዳደር ቡራዩ ክፍለ ከተማ ነዋሪ ትንሽ መጠለያ ሆና ከቀረቻቸው ሌላ መተዳደሪያቸው አድርገው ሲጠቀሙባቸው የነበሩ መንገድ ዳር የሚገኙ የንግድ ሱቆች ሙሉ በሙሉ ወድመውባቸዋል። ለደህንነት በመስጋት ስማቸው ሳይገለጽ አስተያየታቸውን ብቻ ያጋሩ አዛውንት የኮሪደር ልማት በሚል በመንግስት ያለምንም ካሳ የግቢያቸው ብቸኛ ምንጭ የነበሩ ሱቆች በመፍረሳቸው አሁን ያለምንም ገቢ ባዶ እጃቸውን ቀርተዋል። እንደ አጋጣሚ እኔ የምኖረው መንገድ ዳር ነው። ቤታችን ከፈረሰ አሁን 7 ወር ደፍኗል። ስራም አልጀመሩም። በዚያ ላይ ጡረተኛ ነኝ። ቤቴ በመንገድ ዳር በመሆኑ ከዚህ በፊት በእጅጉ ሲጠቅመኝ ነበር። ወደ 7 ሱቆች ሰርቼ እነሱን በማከራየት እኔንና አቅመ ደካማ ባለቤቴ በሱ ነበር ኑሮን ስንገፋ ነበር ነው። አሁን ከነዚያ 7 ክፍል ሱቆች አንድም አልቀረኝ፣ ሁሉም ፈርሷል ሲሉ እንደግል የደረሰባቸውን በደል አስረድተዋል። አቅመ ደካማና በሽተኛ መሆናቸውን የገለጹ ነዋሪው ቤቶቻቸው ከፈረሱ በኋላ ካሳ እንኳን እንዳልተሰጣቸው አመልክተው የፈረሱ ቦታዎች ላይ የተሰራ ልማት አለመኖሩን ተናግረዋል። አያይዘውም ሌላው ቢቀር እስካሁን እንኳን ብንጠቀምበት ለኛም ገቢ ለሚከራዩትም ስራቸውን የሚሰሩበት ይሆን ነበር ማለት ቤቶቹ የፈረሱባቸው ቦታዎች ላይ እስካሁን የተከወነ አንዳችም ልማት አለመኖሩን አመልክተዋል። በዚሁ በከተማ አስተዳደሩ በሁሉም ክፍለ ከተሞች ለልማት በሚል የሚፈርሱ ቤቶች ምትክ የሌላቸው ናቸው በሚል ከነዋሪዎቹ ቅሬታ ማስነስተዋል። በዚሁ ከየመንገዱ ዳር በሚፈርሱ ቤቶች ኑሯቸው መመሳቀሉን ያነሱት ሌላኛው አስተያየት ሰጪ ደግሞ በከተማ አስተዳደሩ የሰበታ ክፍለ ከተማ ነዋሪ ናቸው። አስተያየት ሰጪው ለድፍን 40 ዓመታት ይኖሩበት መኖሪያ ቤታቸው ሊፈርስ ቀን እስኪቆረጥለትም ቀጣይ መዳረሻቸውን አያውቁም። አሁን መተው ለክተው ዝም ብለው ነው ሄዱት። ከፊት ለፊታችን ያሉ ቤቶች ስለፈረሱ የእኛም የላጣ ፋንታ የለውም። ስለቀጣይ ጣፋንታችን ምንም ሳይሩን ነው መኖሪያችንም መጦሪያችንም የሆነው ቤታችንን ለዚህ ዳረጉት ሲሉ ስጋታቸውን ገልጸዋል። ነዋሪዎቹ የከተማ አስተዳደሩን ባለስልጣናት በማነጋገር የመፍትሄ አለ ቢሉም የተሰጣቸው መፍትሄ አለመኖሩን ይናገራሉ። የሸገር ከተማ ከንቲባ ሹማ አዱኛን ለማነጋገር 2 ጊዜ ተሰብስበን ሄደን ምክትላቸውን አግኝተን አነጋግረናቸው ነበር። ግን ከዚያም በኋላ አባከና ብሎ እልባት ሰጠን የለም። ሌላው ቀርቶ እስካሁን ምንም ባለማበት ፈርሶ ቁጭ ባለው ቦታ ያከራየውም ማከራይቶ የተከራየውም ሰርቶበት ቢሆን መንግስትም ገቢ የሚያገኝበት እንጂ የሚከስርበት አልነበረም። ካሳ ግምት አሊያም ምትክ ቦታ አልተሰጠን መሄጃ የለንም ብለዋል። ይህ በአዲስ አበባ ዙሪያ የተቋቋመው ከተማ ከ111 ሺህ በላይ አባወሮችን ወይም ከ500 ሺህ በላይ ሰዎችን እንዳፈናቀለ በወቅቱ የወጣው የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ ሪፖርት ያመለክታል። ከንቲባው ከተማው በተቋቋመበት ወቅት ለብሔራዊ ቴሌቪዥን ጣቢያ በሰጡት ቃል ነዋሪዎችን ህጋዊ ድሃ አድርገናቸዋል የሚለው ንግግራቸው ዝነኛ አድርጓቸው እንደነበር አይዘነጋም። ሚገርምህ ከዛ ውስጥም ይያሉ የኑሮ ሁኔታ የኖርማል የጤነኛ ማለት ደረጃውን የጠበቀ ኑሮ አይደለም እየኖሩ ያሉት። እዛ ውስጥም ይያሉ ደሃ ናቸው። ሁለት ነገር ነው ያለው። እዛ ውስጥ ደሃ ኢሌጋል ናቸው። አሁን አትሊስት ሌጋል ናቸው። ደሃው ነው ሌጋል ናቸው። ባሉበት ኑሮ አሁን ሌጋሊ ደሃ ናቸው። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ከሳውዲ አረቢያ ምክትል የውጭ ጉዳይ ሚኒስትር ዋሊድ ቢን አብዱል ከሪም ኤልኬሬጅ ጋር በሁለትዮሽና ቀጠናዊ ጉዳዮች ዙሪያ መወያየታቸው ተገለጸ። ይህ ውይይት የተደረገው የኤርትራ ባለስልጣናት ከሪያድ ሰዎች ጋር ከመከሩ ጥቂት ጊዜያት በኋላ ነው። ጠቅላይ ሚኒስትር አብይ አህመድ የሚመራው መንግስት ከሳውዲ አረቢያ ይልቅ ከተባበሩት አረብ ኤሚሬትስ ጋር የተሻለ ግንኙነት እንዳለው የሚነገር ሲሆን አብይም አልጋ ወራሹን ወንድሜ እያሉ በተደጋጋሚ ሲጠሯቸው ተሰምቷል። የኢትዮጵያና የኤርትራ ውጥረት ባየለበት በዚህ ወቅት የኢትዮጵያና ሳውዲ አረቢያ ባለስልጣናት የተገናኙ በዚህ ጉዳይ ላይ ለመምከር ሳይሆን እንደማይቀር ተገምቷል። ሪያድ የአሰብ ወደብን ማልማት በምትችልበት መንገድ ዙሪያ ከአስመራ ጋር መነጋገሯ ሲዘገብ ቆይቷል። የምዕራቡ ዓለም ዲፕሎማቶች ሁለቱን ሀገራት ጦርነት ለማስቆም በዋናነት የባህረ ሰላጤው ሀገራቱን ሳውዲ አረቢያና የተባበሩት አረብ ኤሚሬቶችን ማነጋገር እንደሚገባ መምከራቸው አይዘነጋም። እንኳን የጌዲዮን ጢሞቴዎስና የሳውዲ ምክትል የውጭ ጉዳይ ሚኒስትር በዚህ ጉዳይ ላይ መምከራቸው ባይገለጽም የሀገራቱን የኢኮኖሚ ዘርፍ ግንኙነት የበለጠ ማጠናከር እንደሚገባ መምከራቸውን ለመንግስት ቅርበት ያላቸው መገናኛ ብዙ
ብዙሃን ዘግበዋል። ጌዲዮን በሱዳን ግጭት ዙሪያ ኢትዮጵያ ገለልተኛ አቋም እንደምታራምድ ለምክትል ሚኒስትሩ አስረድተዋል። ለጎረቤትና ወዳጅ ሀገር በሱዳን የተፈጠረው ግጭት በሰላማዊ መንገድ ለመፍታት የሚደረገውን ጥረት እንደምታግዝም አረጋግጠዋል። ዋሊድ ቢን አብዱልከሪም ኤልኬሬጅ በበኩላቸው ሪያድ የሱዳን ቀውስ መቋጫ እንዲያገኝ ጉዳዩ ከሚመለከታቸው አካላት ጋር በትብብር እንደምትሰራ ገልጸዋል። ተመሳሳይ ውጭ ጉዳይ ሚኒስትር ዴኤታ ምስጋናው አረጋ ከሳውዲ አቻቸው ጋር በሁለቱ ሀገራት መካከል የኢኮኖሚ ትስስር በሚጠናከርበት መንገድ ህገወጥ የሰዎች አዘዋዋሪዎችን በጋራ መከላከል የሚቻልባቸው ጉዳዮች ዙሪያ መክሯል ተብሏል። በውይይቱ አምባሳደር ምስጋናው በኢትዮጵያ የተከበረ ያለው ማክሮ ኢኮኖሚ ማሻሻያ ምቹ ኢንቨስትመንት እድል በመፍጠሩም የሳውዲ ኩባንያዎች በኢትዮጵያ እንዲሰማሩ ጠይቀዋል። ዋሊድ ቢን አብዱልከሪም ሀገራቸው ከኢትዮጵያ ጋር በግብርና ዘርፍ፣ ማዕድን፣ ቱሪዝምና ቴክኖሎጂ ዘርፎች በትብብር ለመስራት ቁርጠኛ መሆኗን ገልጸዋል። ህገወጥ የሰዎች ዝውውርን የኢትዮጵያ መንግስት ደህንነት ስጋት አድርጎ እንደሚወስዱ የጠቀሱት ምስጋኑ አደጋውን ለመከላከል ከሪያድ ጋር ጠንካራ ትብብር ማድረግ እንደሚያስፈልግም ተናግረዋል። ዜናችን ቀጥሏል። የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት የትግራይ ክልል ወቅታዊ ሁኔታ በውይይት እንዲፈታ ጥሪ ያቀረበ። ምክር ቤቱ ይህንን ጥሪ ያቀረበው በትግራይ ክልል አለ ያለውን ወቅታዊ ሁኔታ አስመልክቶ ባወጣው መግለጫ ነው። ከጊዜ ወደ ጊዜ የፕሪቶሪያ ስምምነትን በመተግበር ረገድ መሰናክል የሚፈጥሩ እንቅስቃሴዎች እየተስተዋሉ ቆይተው አሁን ደግሞ የተባባሰ የመጣውን ድርጊት እንደ አንድ ጉዳዩ እንደሚያሳስበው አካል እየተመለከተ እንገኛለን ብሏል። ምክር ቤቱ ማህበረሰባችን ጦርነቱ ካስከተለው ችግር ገና መላቀቅ ሳይችል ትናንቱን እልቂት ሳይረሳ ደግሞ በሚደረጉ ግጭቶች ለበለጠ ጉዳት እንዳይዳረግ እጅግ ከፍተኛ ጥንቃቄ ማድረግ ያስፈልጋል ያለው ምክር ቤቱ በግጭት ማንም የሚጠቀም የለም ሲል አመልክቷል። ይልቁንም መላው ማህበረሰብ በተለይ ሴቶችና ህፃናት ከዚህም ከፍ ሲል አገር ይጎዳል። እንዲሁም የተጀመረውን አርያነት ያለው ጉዳይ በአጭሩ ሊያስቀር ሲችል ልዩነትን በውይይትና በንግግር የመፍታት በጎ ጅማሮን በእጅጉ ይቃረናል ሲል ተችቷል። የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት እየተስተዋለ ባለው ወቅታዊ ሁኔታ ከፍተኛ ስጋት ያለው ሲሆን ጉዳዩን በንግግርና ስልጡን በሆነ መንገድ መፍታት ጊዜው የሚጠይቀው ብቸኛ ተግባር እንደሆነ በጽኑ አምናለሁ ብለዋል። ከዚህ በመለስ ያለው ማንኛውም ሂደት ሁሉ የህዝቡን ስቃይ ያራዝም ይሆናል፣ ሀገሪቷን ይበልጥ ተጋላጭ ያደርግ ይሆናል እንጂ ምንም የተለየ የሚያመጣው ነገር የለም ሲልም አስታውቋል። ስለሆነም ጉዳዩ በቀጥታ የሚመለከታቸው አካላት የተፈጠረውን ችግር ሰላማዊ በሆነ መንገድ እንዲፈቱ አሳስቦ ዓለም አቀፉ ማህበረሰብ በተለይም የአፍሪካ ህብረት ኮሚሽን በጀመሩት መንገድ አስፈላጊውን ትኩረትና የተለመደ ድጋፍ እንዲያደርጉ ጠይቋል። የደብረጽዮንና ጌታቸው በሚል ለሁለት የተሰነጠቀው ህወሓት አንጃዎች ልዩነቱን እጅጉን እየሰፋ ሄዶ የፌዴራሉ መንግስት አስፈላጊ ድጋፍ ጭምር እንዲጠየቅበት አስገድዷል። ጌታቸው ረዳ የሚመራው ትግራይ ክልል ጊዜያዊ አስተዳደርም የ2 ዓመት ጊዜውን አጠናቋል። በ1995 በወጣው አዋጅ መሰረት ጊዜያዊ አስተዳደሩ ሊራዘምለት የሚችለው ለ6 ወራት ብቻ ሲሆን አዲስ ፕሬዝዳንትም ይሾምለታል ተብሎ ይጠበቃል። ይህ በእንዲህ እንዳለ በትግራይ ክልል ማንኛውም አይነት ያለ እርምጃ ከመውሰድ በመቆጠብ ሰላማዊ አማራጮችን መጠቀም ይገባል ሲል ቅድሚያ ለሰብአዊ መብቶች በኢትዮጵያ አሳሰበ። በክልሉ ከሰሜን ኢትዮጵያው ጦርነት በኋላ ግጭቱ በዘላቂ ግጭት ማቆም ስምምነት የተቋጨ ቢሆንም አሁን ደግሞ ህወሓት እርስ በራሱ በገጠመው መከፋፈል ምክንያት የሰላም ሁኔታ አሳሳቢ ሆኗል ተብሏል። በዚህ ወቅት በክልሉ ያለው ሁኔታ እንዳሳሰበው የገለጸው በክልሉ የተንቀሳቀሰ ያለው የቅድሚያ ለሰብአዊ መብቶች በኢትዮጵያ ድርጅት ማንኛውም አካል ያለ እርምጃ ከመውሰድ በመቆጠብ ልዩነቶችን በሰላማዊ መንገድ መፍታት አለበት ሲል አስታውቋል። የታጠቁ ኃይሎች በሲቪል ሰዎች ላይ ጉዳት፣ ግድያ፣ የዘፈቀደ ስርዓት እንዲሁም ማንገላታት ከማድረስ እንዲቆጠቡም ሲሉም ድርጅቱ ባወጣው መግለጫ አሳስቧል። የድርጅቱ ምክትል ዳይሬክተር መብርሄ ብርሃኔ በተለይም ከቅርብ ጊዜ ወዲህ የታጠቁ ኃይሎች በኃይል ወደ ተለያዩ የክልል አስተዳደር ጽሕፈት ቤቶች በመግባታቸው ምክንያት ለተለያዩ ቦታዎች አለመረጋጋት የተፈጠረ መሆኑን ለአሃዱ ተናግረዋል። ለአብነትም ባለፈው ሳምንት በአዲ ጉዶም ከተማ በሰዎች ላይ ከባድ የአካል ጉዳትና የሰው ህይወት መጥፋት ማጋጠሙን የገለጹት ምክትል ዳይሬክተሩ በምስራቃዊ ዞን ጨምሮ በተለያዩ የደቡብ ምስራቅ ዞን ወረዳዎች እንዲሁም በተለያዩ ትግራይ ክልል አካባቢዎች ሰዎችን በኃይል አፍኖ የማሰርና የማስፈራራት እንቅስቃሴዎች እንዳሉ መረጃ እንዳላቸውም ገልጸዋል። ተጨማሪ መጋቢት 7 ቀን 2017 ዓ.ም ሌሊት በደቡባዊ ዞን መሆኒ ከተማ አንድ የአካባቢ ሚሊሻና አንድ የሰራዊት አባል እንደተገደሉ ምክትል ዳይሬክተሩ ተናግረዋል። ስለ ሰብአዊ መብቶች የሚሞግቱ ተቋማትና ግለሰቦች በትግራይ ክልል ብሎም በሌሎች ኢትዮጵያ አካባቢዎች ከባድ የሰብአዊ መብቶች ጥሰቶች የፈጸሙ አካላት በህግ እንዲጠየቁና ተበዳዮች ፍትህ እንዲያገኙ በሚንቀሳቀሱበት ወቅት ሌላ አዲስ የሰብአዊ መብት ጥሰት መፈጸሙ አስደንጋጭ መሆኑን ድርጅቱ ገልጿል። ከ2015 የፕሪቶሪያ ስምምነት ወዲህ በትግራይ ክልል የፖለቲካ ቡድኖች ልዩነታቸው በሰላማዊ መንገድ መፍታት አቅቷቸው የፖለቲካ ውጥረቱ ወደ ኃይል እርምጃ እንዲሄድ ማድረጋቸው ትግራይ ህዝብ ያገኘውን አንጻራዊ ሰላም፣ መረጋጋትና መሰረታዊ መብቶች ወደ ኋላ የሚመልስ ነው ሲልም ድርጅቱ በመግለጫው አመልክቷል።
75% የአዲስ አበባ ነጋዴዎች የሂሳብ መዝገብ ተቀባይነት አላገኘም ተባለ። 75% የሚሆኑ ነጋዴዎች የሚያቀርቡት የሂሳብ መዝገብ ደረጃውን ያልጠበቀና በሙያ ብቃት በሌላቸው ሰዎች የሚዘጋጅ በመሆኑ ተቀባይነት አላገኘም ሲል አዲስ አበባ ከተማ አስተዳደር ገቢዎች ቢሮ አስታውቋል። ቢሮው ከአዲስ አበባ የንግድና ዘርፍ ማህበራት ምክር ቤትና ከነጋዴ ተወካዮች ጋር ባደረገው ውይይት በጥቅምት ወር በተካሄደው ቅድመ ኦዲት 25% ያሉ ነጋዴዎች ብቻ የሂሳብ መዝገባቸው ተቀባይነት ማግኘቱን አረጋግጧል። የተቋሙ ኃላፊ ቢኒያም ምክሩ እንደገለጹት ነጋዴዎች የሚያቀርቡት የሂሳብ መዝገብ ባንክ ሂሳባቸው ከሚንቀሳቀሰው ገንዘብ ጋር የማይጣጣም ነው። ብዙ ሚሊዮን የሚቆጠር ገንዘብ በባንክ አካውንታቸው ላይ ቢታይም በሂሳብ መዝገባቸው ላይ ምንም ትርፍ እንዳላገኙ ያሳያሉ። አንዳንዶቹ ደግሞ ገንዘቡን በሕጋዊ ባልሆኑ ጉዳዮች ወጪ አድርገው ማስረጃ ማቅረብ አይችሉም የተባለ ሲሆን የሚመጣው የሂሳብ መዝገብ ፕሮፌሽናል ባልሆኑ ሰዎች ሲዘጋጀ ነጋዴዎች ችግር ውስጥ እየገባ ስለመሆኑ ካፒታል ዘግቧል። የትምህርት ሚኒስቴር በአገሪቱ የሚገኙ የመምህራን ትምህርት ኮሌጆች የብቃት ማረጋገጫ ምዝገባና እውቅና ስርዓት ተግባራዊ ሊያደርግ መሆኑን አስታወቀ። ሚኒስቴሩ የመምህራን ማሰልጠኛ ኮሌጆች ስራቸውን በሚገባ እንዲሰሩ ወደ ብቃት ማረጋገጫ ምዝገባና እውቅና ስርዓት እንዲገቡ ማድረግ ይገባል ብሏል። በቀጣይ ኮሌጆቹ ምዝገባ ማድረግ የብቃት ማረጋገጫ እውቅና ተሰጥቷቸው የሚንቀሳቀሱበት ስርዓት ተግባራዊ ይደረጋልም ተብሏል። ሚኒስቴሩ ያስታወቀው የመምህራን ማሰልጠኛ ኮሌጆች ያጋጠማቸውን ችግሮች በመለየት መፍትሄ አቅጣጫ ለማስቀመጥ ያለመ የምክክር መድረክ ባካሄደበት ወቅት ነው። በምክክር መድረኩ የተገኙት የትምህርት ሚኒስትሩ ብርሃኑ ነጋ በነበረው የትምህርት ስርዓት ችግር መሰረታዊ የሞራል ውድቀት አጋጥሟል። ይህንንም ለማስተካከል በትምህርት ዘርፉ በአጠቃላይ ከቅድመ አንደኛ ደረጃ ጀምሮ እስከ ከፍተኛ ትምህርት የተለያዩ ሪፎርሞች ተቀርጸው ተግባራዊ እየተደረጉ ነው ብለዋል። የመምህራን ትምህርት ኮሌጆች ጥራትና ብቃት ያላቸው መምህራንን በማፍራት ረገድ ተልዕኳቸው እንዲወጡ ማድረግ ያስፈልጋል ሲሉ አሳስበዋል። የአጠቃላይ ትምህርት ልማት ዘርፍ ሚኒስትር ዴኤታ አየለች እሸቴ በኩላቸው በመምህራን ስልጠና ረገድ ኢትዮጵያ ረዘም ያለ ታሪክ ያላት መሆኗን አንስተው አሁን ባለው ሁኔታ በሚያስተምሩበት የትምህርት ደረጃ በቂ ችሎታ ያላቸው መምህራንን በማፍራት ረገድ ተግዳሮቶች ገጥመዋል ብለዋል። በምክክር መድረኩ የትምህርት ቢሮ ኃላፊዎች፣ የመምህራን ኮሌጅ አመራሮች፣ የኢትዮጵያ መምህራን ማህበር አመራሮችና ሌሎች ባለድርሻ አካላት እየተሳተፉ እንደሚገኙ ከሚኒስትሩ የተገኘው መረጃ ያመለክታል። ከውጭ ምንጮች ወዳገኘናቸው ዘገባዎች ተሻገርን። የሶማሊያ መንግስት አልሸባብ በሀገሪቱ ፕሬዝዳንት አጅብ ላይ ጥቃት ማድረሱን አረጋገጠ። ታጣቂ ቡድን ትናንትና ዕለት ከቀትር በፊት ፕሬዝዳንት ሐሰን ሼህ መሐሙድ ላይ ያነጣጠረ የቦምብ ጥቃት መፈጸሙን ገልጿል። የሶማሊያ መንግስት ጥቃቱን አስመልክቶ ባወጣው መግለጫ ፕሬዝዳንት ሐሰን ሼህ መሐሙድ ከሞቃዲሾ ተነስተው የሀገሪቱ ወታደሮች ወደ ተሰማሩበት ሽርሻባሌ ግንባር አካባቢዎች ታጅበው ሲጓዙ የቦምብ ፍንዳታው መከሰቱን አስታውቋል። ጥቃቱ መክሸፉ ያመለከተው የሶማሊያ መንግስት መግለጫ አክሎም ፕሬዝዳንቱ ከጉዳት ተርፎ ካሰቡበት መድረሳቸውን ገልጿል። ጥቃቱን የተመለከቱ ወታደሮችና የአካባቢው ነዋሪዎች የፕሬዝዳንቱ አጀብ መመታቱን የተገለጹ ሲሆን ከፕሬዝዳንቱ መኖሪያ አቅራቢያም የአራት ሰዎች አስክሬን መመልከታቸውን ተናግረዋል። አልሸባብ በተደጋጋሚ ሶማሊያ ውስጥ ጥቃት ሲያደርግ የቆየ ታጣቂ ቡድን ቢሆንም እንደ አውሮፓውያን አቆጣጠር 2014 ወዲህ በፕሬዝዳንቱ ላይ ያነጣጠረ ጥቃት ሲፈጽም የትናንቱ የመጀመሪያ መሆኑን የተገለጸው በተጠቀሰው ዓመት ሐሰን ሼህ መሐሙድ በአንድ ሆቴል ውስጥ ንግግር እያደረጉ ሳለ አልሸባብ ስፍራውን በቦምብ ማጋየቱ አይዘነጋም። የአሜሪካ ፌደራል ዳኛ ትራምፕ አስተዳደር USAIDን ለመዝጋት የወሰደውን እርምጃ አገዱ። ዳኛው ትዕዛዝ በትራምፕ አስተዳደር እርምጃ ሁሉም የድርጅቱ ሰራተኞች በአስተዳደር ፍቃድ ላይ ያሉትን ጨምሮ ኢሜልም ሆነ የሥራ ኮምፒውተሮቻቸውን ዳግም መጠቀም እንዲችሉ ይጠይቃል። ሆኖም ግን ከሥራ መባረርን ስለመከልከሉም ሆነ ድርጅቱ ዳግም ለማቋቋም ስለማስቻሉ የተባለ ነገር የለም። ፌደራል ዳኛው USAIDን እንቅስቃሴ በመገምገም መረጃዎችን በማጋለጥ ላይ የሚገኘው በቢሊዮነሩ ኤለን መስክ የሚመራው የመንግስት አስተዳደር ስኬታማ በእንግሊዝኛ ምህጻሩ ዶጅ የተሰኘው ዘርፍ በድርጅቱ ላይ ተጨማሪ እርምጃዎች እንዳይወስድ ማገዳቸውንም ዘርፉ የሀገሪቱን ሕገ መንግስት ሳይጥስ እንዳልቀረ ማመላከቱን ዘገባዎች ጠቅሰዋል። በፕሬዝዳንት ዶናልድ ትራምፕ የተሾሙት ኤለን መስክ በማህበራዊ መገናኛ ዘዴዎች በሚጽፉትም ሆነ በይፋ በሚሰጡት መግለጫም ዶጅን ሙሉ ለሙሉ እንደሚቆጣጠሩት እየጠቆሙ ነው። ጉዳዩን ወደ ፍርድ ቤት የወሰዱት የUSAID ሰራተኞችና ኮንትራክተሮች መስክና የሚመሩት ዘርፍ ሕገ መንግስቱን የጣሰ እርምጃ እየወሰዱ ነው ሲሉ ከሰዋል። መስክ ደጋግመው USAIDን እንዳያንሰራ አድርገው እንዳንኮታኩቱት መግለጻቸውን ዳኛው አመልክተዋል። ጠበቆቻቸው ግን ዳኛው የሰጡት ውሳኔ ድርጅቱን ለማፍረስ የተወሰዱ አብዛኞቹን እርምጃዎች በውጤታማነት ያስቆማል ወይም ይለውጣል የሚል እምነት አላቸው። የUSAID ስራ መቆሙን ተከትሎም በተለያዩ ሀገራት የመድኃኒት አቅርቦት ችግር መከሰቱ እየተነገረ ነው። ኬንያ ውስጥ HIV በደማቸው የሚገኝ ሰዎች በመድኃኒት እጦት ህይወታቸው ለአደጋ ሊጋለጥ እንደሚችል ስጋት እንደገባቸው መግለጽ ከጀመሩ ሰነባብተዋል። የሰዓቱ ዜናችን በዚሁ አበቃ። ስለተከታተላችሁን አመሰገንን። ጤና ይስጥልን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።